ጤና ይስጥልኝ። ከመረብ ሚዲያም አርዕስተ ዜናውን በማስቀደም ዕለታዊ መረጃዎችን የምናሰማችሁ ይሆናል። መነሻውን ከላሊበላ ከተማና ከሹምሹ አየር ማረፊያ አድርጎ ወደ አይና ቡግና ወረዳ ለመግባት በሁለት አቅጣጫ በተንቀሳቀሰው የአገዛዙ ኃይል ላይ በተወሰደ የሽምቅ እርምጃ 37 ወታደሮች መደምሰሳቸው ተሰምቷል። በተያያዘ ዜና በዚያው በላስታ ግንባር ከብልባላ ጊዮርጊስ ወደ ላሊበላ ከተማ ሲጓዝ በነበረም የጠላት ጦር ላይ በተፈጸመ የደፈጣ ጥቃት ከ25 በላይ የሚሆኑ ወታደሮች መደምሰሳቸው ነው የታወቀው። በሁለቱ ግንባሮች በተወሰደ እርምጃ በአጠቃላይ 62 ወታደሮች ሙትና ቁስለኛ ተደርገዋል። መረጃውን ታደምጡታላችሁ። በተያያዘ በዚያው በወሎ ቤት አምራ ቀጠና በዋግምራ ሰቆጣ ዳህና ወረዳም አርቤትና ሱልዳ በተባሉ አካባቢዎች በሚገኝ የጠላት ካምፕ ላይ ከባድ እርምጃ ተወስዶ በርካታ ወታደሮች መደምሰሳቸው ተሰምተዋል። አርበኞቹ ጠላት የተከማቸበትን ምሽግና ካምፕ በማጥናትና ቁልፍ ቦታዎችን ቀድመው በመዝጋት ነው እርምጃውን የወሰዱት። መረጃውን ታደምጡታላችሁ። የተከበራችሁ አድማጭ ተመልካቾቻችን እንደምን ዋላችሁ? እነዚህንና ሌሎች የዛሬ ሐምሌ 21 2018 ዓ.ም ዕለታዊ የግንባር መረጃዎችን እንዲሁም ሌሎች የሀገር ውስጥና የውጭ መረጃዎችን አጠናቅረን ይዘን ቀርበናል። አብራችሁን ቆዩ። ወደ ቀዳሚው መረጃችን እናልፋለን። ወደ አይና ቡግና ወረዳ ለመጓዝ ከላሊበላ ከተማና ከሽምሹ አየር ማረፊያ በሁለት አቅጣጫ በተንቀሳቀሰው ያገዛዙ ኃይል ላይ በተወሰደ የሽምቅ እርምጃ 37 ወታደሮች ተደመሰሱ። ከላሊበላ ከተማና ከሽምሹ አየር ማረፊያ በሁለት አቅጣጫ የተንቀሳቀሰው የብልጽግና ጦር ላይ ነው ከባድ የደፈጣ ጥቃት የተፈጸመበት። ዛሬ ሐምሌ 21 2018 ዓ.ም መነሻውን ከላሊበላ ከተማና ሹምሹ አየር ማረፊያ አድርጎ ወደ በልባላ ከተማና ወደ አይና ቡግና ወረዳ አይና ከተማ ለመግባት ሲንቀሳቀስ የነበረው የብልጽግናው በራስ ጠባቂ ጦር በተለምዶ 06 ሆርባ ተብሎ በሚጠራው አካባቢ ላይ በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አምራ ምኒልክ 303ኛ ሳምነው ኮር ከ30ኛ ማረጉ ተማረ ክፍለ ጦር በተውጣጡ አርበኞች የደፈጣ ጥቃት ተወስዶበት ተሽመድምዶ ተበታትነዋል። በዚህ የታቀደና የተናበበ የደፈጣ ጥቃት 17 ወታደሮች ሲገደሉ ከ20 በላይ ወታደሮች ደግሞ በጽኑ መቁሰላቸው ሲታወቅ ቀሪው ኃይል ሞርተርና ዙ 23 የውር ድንበሩን እየተኮሰም መፈርጠጡ ነው የተነገረው። በተያያዘ በዚህ ደፈጣ ጥቃት ከባድ ኪሳራ የደረሰበት ያገዛዙ ጦር በፈጸመው ንጹሐንን ኢላማ ያደረገ ጥቃት በሰውና በንብረት ላይ ከባድ ጉዳት ደረሰም። ከላሊበላ ከተማ በተወረወረ መድፍ ኩልመስክ ደብረ ፀሐይ ከተማ የሚኖሩ ንጹሐንና ንብረት ላይ ጉዳት ደርሰዋል። በወሎ ቤት አምራ ቀጠና ላሊበላ ከተማ ዛሬ ሐምሌ 21 2018 ዓ.ም ከረፋዱ 5 ሰዓት ጀምሮ የአገዛዙ ሜካናይዝድ ጦር በዘፈቀደና በግዴለሽነት ወደ ኩልመስክ ደብረ ፀሐይ ከተማ ተከታታይ 3 መድፍ የወረወረ ሲሆን ንጹሐንና ንብረት ላይ ከፍተኛ ጉዳት አደርሰዋል። በተወረወረው የመድፍ አረር 2 ሕፃናትና አንዲት ልጃገረድ ላይ ከፍተኛ ጉዳት የደረሰ ሲሆን ኤል ሼፕ ዘመናዊ ቤት ከነሙሉ የቤት ዕቃ ወድመዋል። በተያያዘ በዚያው በላስታ ግንባር ከብልባላ ጊዮርጊስ ወደ ላሊበላ ከተማ ሲጓዝ በነበረም የጠላት ጦር ላይ በተፈጸመ የደፈጣ ጥቃት ከ25 በላይ የሚሆኑ ወታደሮች መደምሰሳቸው ታወቀ። የጠላት ጦር ወደፊትም ሆነ ወደ ኋላ እንዳይመለስ ታንቆናም ቀለበት ውስጥ ገብቶ ነው ከባድ የጥቃት ዶፍ የወረደበትም። መነሻውን ከብልባላ ጊዮርጊስ ከተማ አድርጎ ወደ ላሊበላ ከተማ እየተንቀሳቀሰ የነበረው የብልጽግና ጦር መንገድ ላይ ተቆርጦ ከባድ የደፈጣ ጥቃት ተፈጽሞበታል። ትናንት ሐምሌ 20 2018 ዓ.ም አመሻሹን በብልባላ ከተማና በላሊበላ ከተማ መካከል በተለምዶ ሞሰቢት ተብሎ በሚጠራው ቦታ ላይ ነው የጠላት ብልጽግና ጦር ወደፊትም ሆነ ወደ ኋላ እንዳይንቀሳቀስ ቀለበት ውስጥ ገብቶ የጥቃት ዶፍ የወረደበትም። እርምጃውን የወሰዱት በአማራ ፋኖ ብሔራዊ ንቅናቄ ምኒልክ ዕዝ 303ኛ ሳምነው ኮር ስር ከ30ኛ ማረጉ ተማረ ክፍለ ጦር የተወጣጡ አርበኞች ሲሆኑም ኦፕሬሽኑ የፋኖን የመምታት አቅም ያሳየና በአንጻሩ ያገዛዙ ጦር የተሰነዘረበትን ጥቃት የሚመክትበት ፋታቶም የተሽመደመደበት እንደነበር ነው መረብ ሚዲያ ለማረጋገጥ የቻለው። በዚህ መብረቃዊ የደፈጣ ጥቃት 15 ወታደሮች ወዲያውኑ ሲገደሉ ከ10 በላይ የሚሆኑ ወታደሮች ደግሞ በጽኑ መቁሰላቸው ታውቋል። በሌላኛው መረጃችን በዚያው በወሎ ቤት አምራ ቀጠና በዋግምራ ሰቆጣ ዳህና ወረዳም አርቤትና ሱልዳ በተባሉ አካባቢዎች በሚገኝ የጠላት ካምፕ ላይ ከባድ እርምጃ ተወስዶ በርካታ ወታደሮች ተደመሰሱ። አርበኞቹ ጠላት የተከማቸበትን ምሽግና ካምፕ በማጥናትና ቁልፍ ቦታዎችን ቀድሞ በመዝጋት ነው እርምጃውን የወሰዱትም።
በአማራ ፋኖ ብሔራዊ ንቅናቄ ወሎ ቤት አምራ ምኒልክ ዕዝ 303ኛ ሳሙነው ኮር 19ኛ ዋክሹም ብርጌድ በዋግምራ ብሔረሰብ ዞን ደሃና ወረዳ አርቢት ቀበሌ በነበረ ያገዛዙ ጥምር ጦር ካምፕ ላይ ከባድ እርምጃ በመውሰድ አንጸባራቂ ድል ተቀዳጅተዋል። አርበኞቹ ጥላት የተከማቸበትን ምሽግና ካምፕ በማጥናትና ቁልፍ ቦታዎችን ቀድመው በመዝጋት የማያዳግም እርምጃ በመውሰድ ነው ድል የተቀዳጁትም። ውጊያው የተካሄደው ትናንት ሐምሌ 20 2018 ዓ.ም ከረፋር ጀምሮ እስከ አመሻሹ ግለቱን በጠበቀ መልኩም ሲሆን ከአርቢት በተጨማሪ ሲልዳ ቀበሌ ላይ በነበረ ያገዛዙ ጦር ካምፕ ላይ እርምጃ ተወስደዋል። በውጊያው 2 የወረዳው ፖሊስ አባላትን ጨምሮ በርካታ ወታደሮች ሲገደሉ ከ11 በላይ ወታደሮች ደግሞ ቁስለኛ መደረጋቸው ታውቋል። ቀሪው ኃይል ሙትና ቁስለኛውን አዝረክርኮ ወደ ሰቆጣ መፈርጠጡ ነው የተነገረው። አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በቴዎድሮስ ዕዝ የ54ኛ ክፍለ ጦር ከ600 በላይ የፋኖ ሰራዊትን በደማቅ ሁኔታ አስመረቀም። በአማራ ፋኖ ብሔራዊ ንቅናቄ ቴዎድሮስ ዕዝ 201ኛ ኮር ስር የሚገኘው አንጋፋው 54ኛ ክፍለ ጦር ለተከታታይ ወራት በጽናት ሲያሰለጥናቸው የነበሩ ከ600 በላይ መሠረታዊ ውትድርና የሰለጠኑ የፋኖ አባላቱን ዛሬ ሐምሌ 21 2018 ዓ.ም በደማቅ ሁኔታ አስመርቋል። ይህ ታሪካዊ የምረቃ ስነ ስርዓት የተካሄደው በሰዴ ወረዳ ጀግኖቹ የነመንበረ ጌታዬ የነመዝገቡ አለልኝና ተፈራ ዳምጤ የትውልድ ቀዬ በሆነችው በታሪካዊቷ ከርኒዋር አካባቢ ነው። በዚሁ ምረቃ መርሃ ግብር ላይ በክብር እንግድነት የ201ኛ ኮር ሰብሳቢ አርበኛ ላይችሉም ገበየም፣ የኮሩ ጦር አዛዥ ኮሎኔል አደመ፣ የኮሩ ዘመቻ ሻለቃ አርበኛ ላመስግን እንዲሁም የ54ኛ ክፍለ ጦር ከፍተኛ አመራሮች፣ የሃይማኖት አባቶች፣ የሀገር ሽማግሌዎችና የአካባቢ ነዋሪዎች ተገኝተው የሰራዊቱን ወታደራዊ ዝግጁነትና የሥነ ምግባር ትርኢትን በደስታ ተከታትለዋል። የጥላትን ቅስም በመስበር የመንበሩ ጌታዬን ቀይን አላስደፍርም በማለት የሚታወቀው ግዙፉ 54ኛ ክፍለ ጦር የሀገርና የሕዝብን ዳር ድንበር ማስከበር የሚያስችል የበቁና የሰለጠኑ የፋኖ ኃይሎችን የመገንባት ሂደቱን አጠናክሮ እንደሚቀጥል በዚሁ አጋጣሚ ያረጋግጧል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። 15 የፖሊስ አባላት አገዛዙን በመክዳት ከካምፕ መሰወራቸው ተሰምተዋል። ሰሞኑን የፋሽስቱ አብይ አህመድ መንግስት ከየወረዳዎቹ ሚሊሻና ፖሊስ መልምሎም ወደ አንድ ማዕከል እያጓጓዘ መሆኑ ታውቋል። ከአጭር የለብለብ ስልጠና በኋላም ወደ መከላከያ ይቀላቀላሉ የተባሉት የሚሊሻና ፖሊስ አባላቱ የአገዛዙን ስርዓት አጥፊነት ገብቷቸው በየዕለቱ በመክዳት ላይ መሆናቸውም ተሰምተዋል። ከዚሁ ጋር ተያይዞ ከመካነ ሰላም ተጭነው ወደ ጊምባ ማዕከል ከተወሰዱት መካከል 8 የፖሊስ አባላት ዛሬ ሐምሌ 18 2018 ዓ.ም አጥቢያ ሌሊቱን ከነሙሉ ትጥቃቸው ከካምፕ መጥፋታቸው ተረጋግጧል። ስም ዝርዝራቸው እንደደረሰን የምናሳውቅ ይሆናል። በተመሳሳይ መልኩ ከመቅደላ ወረዳ 7 ፖሊሶች የጠፉ ሲሆን በድምሩ 5 የፖሊስ አባላት አገዛዙን ከድተው ወጥተዋል። ከመቅደላ ወረዳ የፖሊስ ኃይሎች መካከል ምክትል ሳጅን ሙላት ባይጨክን፣ ምክትል ሳጅን ሞገስ፣ ዋና ሳጅን አቡሽ ሰይድ፣ ምክትል ሳጅን ጀማል፣ ምክትል ሳጅን ጸጋዬ፣ ሳጅን ኮስተር ዘመነም እንዲሁም አንድ ስሙ ለጊዜው ያልታወቀ የፖሊስ አባል ከካምፕ ሲጠፉም ሳጅን እንድሪስን ጨምሮ 3 የፖሊስ አባላት ደግሞ ሊከዱ ነው በሚል ጥርጣሬ ለእስር ተዳርገዋል። አማራን በአማራ ጠፋለሁ ብሎ ጦርነት ያወጀው የፋሽስቱ አብይ አህመድ አገዛዝ የክልሉን የሚሊሻና የፖሊስ ኃይሎች በየጦር ግንባሩ በማሰለፍ በመንገድ መሪነትና በጥይት ማብረጃነት እየተጠቀመባቸው ይገኛል። የመከላከያ ሰራዊት አባላት የማድረግ አቅም ሲቀንስና የሰራዊቱ ቁጥርን በብርሃን ፍጥነት ሲመናመን አሁን ላይ ሚሊሻና ፖሊስን እንደ አማራጭ ተጠቅሞ ወደ መከላከያ ሰራዊት ለመቀላቀል ቢያስብም ሁኔታው እንደተጠበቀው ሳይሆን ቀርቶም የፖሊስና የሚሊሻ አባላቱ የተሸረበባቸውን ሴራና የአገዛዙን አጥፊነት ተገንዝበው በየቀኑ ከስምሪ ቀጥናቸው በመጥፋት ወደ ፋኖ መቀላቀላቸውን ቀጥለዋል። የተከበራቸው አድማጭ ተመልካቾቻችን መረጃዎቻችን እንደቀጠሉ ናቸው። በአርሲ ዞን ከ458 በላይ ሰዎች መገደላቸውና 38 ሰዎች ደግሞ ታፍነው መሰወራቸው ተነገረም። በኦሮሚያ ክልል አርሲ ዞን በተለያዩ ወረዳዎች ውስጥ ባለፉት 4 ዓመታት አገዛዙ ዜጎችን ከጥቃት የመጠበቅና ደህንነታቸውን የማስጠበቅ ኃላፊነቱን ወደ ጎን በማለቱ ምክንያት በታጠቁ ቡድኖች በተፈጸሙ ስልታዊ ጥቃቶች የ458 ንጹሐን ዜጎች ሕይወት ማለፉንና 38 ነዋሪዎች ደግሞ የገቡበት ሳይታወቅ ተሰውሮ መቅረታቸውን የኢትዮጵያ ሰብአዊ መብቶች ጉባኤ ኢሰመጉ ይፋ ባደረገው አዲስ የምርመራ ሪፖርት አመላከተም። የሰብአዊ መብቶች ተሟጋች ድርጅቱ ባወጣው ባለ 37 ገጽ ዝርዝር ሪፖርት ከ2014 ዓ.ም እስከ ግንቦት 2018 ዓ.ም ድረስ ባሉ ጊዜያት ውስጥ በአርሲ ዞን በሚገኙ 9 ወረዳዎች ማለትም ሽርካ፣ መርቲ፣ ሆንቆሎ፣ ዋቤና አሰኮን ጨምሮ በአገዛዙ መዋቅራዊ ቸልተኝነትና
ከለላ አልባነት የተነሳ በንጹሐን ላይ አሰቃቂ የሰብአዊ መብት ጥሰቶች መፈጸማቸውን አረጋግጠዋል። እንደ ኢሰመጉ ሪፖርት በአካባቢው የሚንቀሳቀሱ የታጠቁ ቡድኖች ሃይማኖትንና ማንነትን መሰረት ባደረገ መልኩ የኦርቶዶክስ ተዋሕዶ እምነት ተከታዮች ላይ ያነጣጠረ ጥቃት ሲፈጽሙ የቆዩ ሲሆን አገዛዙ ግን ይህንን የዜጎችን ሕይወትና ንብረት የማዳን ቅድመ ሁኔታዎች ሳያመቻች በቸልተኝነት አልፎታል። ይህም አገዛዙ እጁ አለበት፣ ቀጥታም ተሳታፊ ነው ወደሚል ድምዳሜ ያደርሷል ነው የተባለው። በዚህ ሳቢያ ከፍተኛ የሰው ሕይወት ጠፍቷል። ከተገደሉት 458 ሰዎች መካከል 444ቱ ሙሉ በሙሉ ከለላ ያጡ ንጹሐን ዜጎች ሲሆኑ የ7 ወር ሕፃንን ጨምሮ 349 ሟቾች ስምና አድራሻ እንዲሁም የ67 ሰዎች ፎቶግራፍ በሰነድ ተደግፎ ተቀምጧል። እገታና አስገድዶ መሰወርም ተፈጽሟል። ሃይማኖትን መሰረት ያደረጉ እገታዎች የተፈጸሙ ሲሆን የካሳ ገንዘብ ተከፍሎም የተገደሉና እስካሁንም የገቡበት የማይታወቅ 38 ሰዎች መኖራቸውም ተረጋግጧል። ሌላኛው ሀብትና ንብረት እንዲወድምና ዝርፊያ እንዲፈጸምበት ተደርጓል። አብያተ ክርስቲያናት የተዘረፉ ሲሆን በርካታ መኖሪያ ቤቶችም በእሳት ተቃጥለው እንዲወድሙ ተደርጓል። አገዛዙና የክልሉ ጸጥታ መዋቅር በዜጎች ላይ የተቃጣውን ጥቃት ለመግታት ሆን ብለው በቸልተኝነት በመተውም ለጥቃቱ መባባስ ምክንያት መሆናቸውን የጠቆመው ሪፖርቱ የብልጽግናው አገዛዝ የጸጥታና አስተዳደር አካላትን ጨምሮ ጥቃቱን የፈጸሙ አካላት በአስቸኳይ ለሕግ እንዲቀርቡ ጠይቋል። በአካባቢው በተፈጸመው ተደጋጋሚ ጥቃት የተነሳ በሺዎች የሚቆጠሩ ነዋሪዎች ቀያቸውን ጥለው የተሰደዱ ሲሆን አገዛዙ የዜጎችን በሕይወት የመኖር መብት ማስከበር ባለመቻሉ ማህበረሰቡ ከፍተኛ ለሆነ ስነ ልቦናዊና ቁሳዊ ውድቀት መዳረጉም ተመላክተዋል። በሌላኛው መረጃችን ሳውዲ አረቢያ በኢትዮጵያ ስደተኞች ላይ ልትፈጽመው ባሰበችው የሞት ቅጣት ላይ የአፍሪካ ሰብአዊ መብቶች ኮሚሽን ጥልቅ ስጋቱን ገለጸ። የአፍሪካ ሰብአዊና የሕዝቦች መብቶች ኮሚሽን በሳውዲ አረቢያ በወንጀል ተጠርጥረው የሞት ፍርድ የተበየነባቸው ኢትዮጵያውያን ስደተኞች ፍርዳቸው በአስቸኳይ ሊፈጸም መቃረቡን የሚጠቁሙ ሪፖርቶች እንደደረሱ ገልጾ በጉዳዩ ላይ ያለውን ጥልቅ ስጋት ባወጣው መግለጫ አመላክቷል። ኮሚሽኑ የዜጎችን ሕይወት ለመታደግና ፍትሐዊ የዳኝነት ሂደት እንዲያገኙ ለማድረግ የኢትዮጵያ መንግስት በአስቸኳይ የተቀናጀ ዲፕሎማሲያዊና ቆንጽላዊ እርምጃዎችን እንዲወስድ የጠየቀ ቢሆንም ነገር ግን የኢትዮጵያ መንግስት በቸልታ አልፎታል። ኮሚሽኑ በርካታ የኢትዮጵያ ዜጎች ከአደንዛዥ ዕፅ ጋር በተያያዘ ወንጀሎች ጥፋተኛ ሆነው ከተፈረደባቸው በኋላ አሁን ለሞት ፍርድ አፈጻጸም ተጋላጭ መሆናቸውን የሚያሳዩ በርካታ ሪፖርቶች እንደደረሱት ሁኔታውን በቅርበት መከታተሉን አስታውቋል። አንዳንድ የኢትዮጵያ ስደተኞች ቀድሞውንም የሞት ፍርድ ተፈጻሚ እንደሆነባቸው የጠቆመው ኮሚሽኑም ከተገደሉት ሰዎች መካከል አንዳንዶቹ በወንጀል ፍትህ ሂደት ውስጥ በቂ የህግ ውክልና፣ የአስተርጓሚ አገልግሎት፣ የቆንጽላ እርዳታና ሌሎች ፍትሐዊ የዳኝነትና ዋስትናዎችን ሳያገኙ ቀርተዋል የሚሉ አሳሳቢ ቅሬታዎችን እንደተቀበለ ገልጿል። ኮሚሽኑ የመኖር መብት በአፍሪካ የሰብአዊና የህዝቦች መብት ቻርተር አንቀጽ 4 መረጋገጡንና ይህ አንቀጽ እያንዳንዱ ሰው ለህይወቱና ለአካላዊ ደህንነቱ ክብር የማግኘት መብት እንዳለው እንደሚደነግግ አስታውሰዋል። በተጨማሪም የአፍሪካ ቻርተር አንቀጽ 5ና 7 የሰብአዊ ክብርን ጉዳይን የመስማትና ፍትሐዊ የዳኝነት መብትን የሚያረጋግጡ ድንጋጌዎች መሆናቸውን ጠቁመዋል። የኢትዮጵያ ፌዴራላዊ ዲሞክራሲያዊ ሪፐብሊክ መንግስት በሳውዲ አረቢያ ንጉሳዊ መንግስት ውስጥ በፍርድ ሂደት በስር ላይ ያሉ ዜጎቹን በተመለከተ ከሳውዲ መንግስት ጋር ያለሰለሰ ዲፕሎማሲያዊ ጥረት በማድረግ ዜጎቹን እንዲታደጋቸው ኮሚሽኑ የጠየቀ ቢሆንም ነገር ግን የኢትዮጵያ መንግስት እንዳላየ እንዳልሰማ አልፎታል። ኮሚሽኑ በሳውዲ አረቢያ ለሞት ፍርድ አፈጻጸም ተጋላጭ የሆነ የኢትዮጵያ ዜጎች ሕይወት ለመታደግ አስፈላጊ የሆኑ የዲፕሎማሲያዊና ቆንጽላዊ እርምጃዎች እንዲወሰዱ በሁሉም ስደተኞች፣ ጥገኝነት ፈላጊዎችና ተፈናቃዮች ሰብአዊ መብቶች ላይ የወጣውን የአፍሪካ መመሪያ መርህ 34 መሰረት በማድረግ ጥፋተኛ የተባሉ ዜጎች ውጤታማ የቆንጽላ ጥበቃ፣ የህግ ውክልና፣ የአስተርጓሚ አገልግሎትና ከቤተሰቦቻቸው ጋር መደበኛ ግንኙነት የማድረግ መብታቸው እንዲረጋገጥ ጥሪ አቅርበዋል። አክሎም የተበየነባቸው የጥፋተኝነት ውሳኔና የሞት ፍርድ እንደገናም እንዲገመገም ለማድረግ ያሉትን ሁሉንም ዲፕሎማሲያዊና ህጋዊ ድሎችን መጠቀም፣ ይህም ከዓለም አቀፍ የመኖር መብት ህጋዊ ሂደትና ፍትሐዊ የዳኝነት ደረጃዎች ጋር መጣጣሙን ለማረጋገጥ የኢትዮጵያን ስደተኞች በውጭ ሀገር ለመጠበቅ የሚያስችሉ እርምጃዎችን ማጠናከር፣ ይህም በተሻሻለ የቅድመ መነሻ ግንዛቤ ማስጨበጫ ፕሮግራሞች፣ በህግ እርዳታ ስልቶች፣ በሁለትዮሽ ትብብርና ለተጋላጭ ዜጎች ውጤታማ የቆንጽላ አገልግሎት በመስጠት እንዲተገበር ጠይቋል። የአፍሪካ ሰብአዊና የህዝቦች መብቶች ኮሚሽን የስደተኞችን ጥገኝነት ፈላጊዎችንና ተፈናቃዮችን ሰብአዊ መብት የማስከበር እንዲሁም የመኖር መብትና ፍትሐዊ የዳኝነት ስርዓትን የመጠበቅ ጥረቱን አጠናክሮ እንደሚቀጥልም አረጋግጧል። አድማጭ ተመልካቾቻችን ወደ ሌላኛው መረጃችን እናልፋለን። ሄቤቲ በኮርዶፋን የደረሰባቸውን ሽንፈት ተከትሎ ለፈጥኖ ደራሽ ኃይሉ አዛዦች ጥቃት የማስጀመር ሙሉ ስልጣን መስጠታቸው ተሰምቷል።
የሱዳን ፈጥኖ ደራሽ ኃይል አዛዥ መሐመድ ሐምዳን ደጋሎ ሐሜቲም በግንባር ላይ የሚገኙ አዛዦች ከማዕከላዊ እዝ ትዕዛዝ ሳይጠብቁ በራሳቸው ውሳኔ ጥቃት ማስጀመር የሚችሉበትን ሙሉ ፍቃድ መስጠታቸውን ሰኞ ዕለት አስታውቀዋል። ይህ ውሳኔ የተላለፈው ፈጥኖ ደራሽ ኃይሉ በሰሜን ኮርዶፋን ግዛት ከባድ ወታደራዊ ሽንፈቶችን ማስተናገዱን ተከትሎ ሲሆን በግዛቱ የሱዳን ሰራዊትና አጋሮቹ ቁልፍ ቦታዎችን በማስለቀቅ ክልሉን ከካርቱም ጋር የሚያያይዘውን ስትራቴጂካዊ የውጭ ንግድ ዋና መንገድ መቆጣጠር ችለዋል። ሄሜቲ ይህንን አሰራር ለውጥ ይፋ ያደረጉት ሱዳን ፋውንዲንግ ኮአሊሽን ከተባለው የጥምረት አጋሮቻቸው ጋር ካካሄዱት የደህንነት ስብሰባ በኋላ ባስተላለፉት አጭር መግለጫ ነው። የወታደራዊ ክንውኖች ቁጥጥር አሁን ቀጥታ ግንባር ላይ ባሉ ኃይሎች እጅ መውደቁን ገልጸዋል። በቀጣይ ውጊያዎች ኃይላቸውን ከፊት ሆነው ለመምራት እንደሚሰለፉ የተናገሩት አዛዡም ሰራዊታቸው ከውስጥ ያሉ የጠላት ተላላኪዎችን እና ባንዳዎችን እንዲያጸዳ እንዲሁም የውጊያ ስልቱ እንዲያስተካክል አሳስበዋል። በተጨማሪም የፈጥኖ ደራሽ ኃይሉ መሪ በወታደራዊ ክንውን ወቅት ማንኛውንም አይነት ምስል ወይም ቪዲዮ መቅረጽ በጽኑ በመከልከል እገዳውን የሚጥስ ማንኛውም አካል ከጥላት ጋር እንደሚተባበር ተቆጥሮ እርምጃ እንደሚወሰድበትም አስጠንቅቀዋል። አድማጭ ተመልካቾቻችን ለዛሬ ሐምሌ 21 2018 ዓ.ም ይዘናቸው የነበሩት ዕለታዊ መረጃዎቻችን እነዚህን ይመስላሉ። በሌሎች አዳዲስ መረጃዎች እስከምንገናኝ ቸር ቆዩ።